በሸዋ ቀጠና ይፋትና ጥሙጋ አውራጃ 7-7ና ራምቦ ክፍለ ጦር ከአገዛዙ ወራሪ ኃይል ጋር ሲፋለሙ ውለዋል። ጸረ አማራ ኦህዴድ መራሹ የብልጽግና ስርዓት ወንበር አስጠባቂ ሰራዊት በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ በተለያዩ ግንባሮች እንዲሁም በመንዝ ግሸራቢ አውራጃ ሰፊ ቀጠናዎችን የሸፈነ የማጥቃት እንቅስቃሴ ያደረገ ቢሆንም ፋኖቹ ከፍተኛ ተጋድሎ ማድረጋቸውን የፋኖ ወታደራዊ ምንጮች ተናግረዋል። የአገዛዙ ሰራዊት እየፈረሰ በቀጠለበት ዛሬ ከሸበል በረንታ ወረዳ የብልጽግና ወታደራዊ አመራሮች ፋኖን ተቀላቅለዋል። የሻለቃ አዛዡን ጨምሮ 15 የሚደርሱ የአገዛዙ ወታደሮች መገደላቸው ተሰምተዋል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ፋኖዎች በመካነ ሰላም ዙሪያ ቢሊ ከተማ ላይ ትናንት ታኅሳስ 9 2018 ዓ.ም ከንጋት ጀምሮ እስከ ረፋድ ድረስ ባደረጉት ውጊያ በአገዛዙ ጦር ላይ ከባድ ኪሳራ ማድረሳቸውን የፋኖ ወታደራዊ ምንጮች አስታውቀዋል። ከበባ ተደርጎብናል ያለው ህወሓት የነዳጅ እጥረትና የኢኮኖሚ እንቅስቃሴ መገታት ህዝቡን እየጎዳ ነው ሲል ከአንድ ቀን በፊት ባወጣው መግለጫ አስታውቋል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ዓርብ ታኅሳስ 10 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በሸዋ ቀጠና ይፋትና ጥሙጋ አውራጃ 7-7ና ራምቦ ክፍለ ጦር ከአገዛዙ ወራሪ ኃይል ጋር ሲፋለሙ ውለዋል። ጸረ አማራ ኦህዴድ መራሹ የብልጽግና ስርዓት ወንበር አስጠባቂ ሰራዊት በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ በተለያዩ ግንባሮች እንዲሁም በመንዝ ግሸራቢ አውራጃ ሰፊ ቀጠናዎችን የሸፈነ የማጥቃት እንቅስቃሴ ያደረገ ቢሆንም ፋኖቹ ከፍተኛ ተጋድሎ ማድረጋቸውን የፋኖ ወታደራዊ ምንጮቻችን ተናግረዋል። ከፍተኛ ተጋድሎ እያደረጉ የሚገኙት ፋኖቹ በቀጠናው ካሉ የአባት አርበኞች ጋር በመቀናጀት እልህ አስጨራሽ ትንቅንቅ ሲያደርጉ መዋላቸው ታውቋል። ራሱን የሀገር መከላከያ ሰራዊት ብሎ የሚጠራው የአብይ አህመድ አገልጋይ ወታደር በሚሊሻና በአድማ ብተናዎች እየተመራ ወደ ቀወት ለወረራና ለዘረፋ የተንቀሳቀሰ ቢሆንም የአጼ አምደ ጽዮን ኮር 7-7 ክፍለ ጦርና ራምቦ ክፍለ ጦር በቀጠናው ደርሰው ከአካባቢው አርበኞች ጋር በመናበብ ጠላትን በደፈጣና በጨበጣ ውጊያ ከፍተኛ ጉዳት አድርሰውበታል ተብሏል። በተያዘ በአርማጭሆ ቀጠና ፋኖ በፈጸመው የደፈጣ ጥቃት 16 ያገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ታውቋል። ወታደሮቹ ከጋብላ አቅጣጫ መነሻቸውን አድርገው ወደ አርማጭሆ እየተጓዙ ባለበት ነው ግመል ድንጋይ ተብሎ በሚጠራው አካባቢ የደፈጣ ጥቃቱ የተፈጸመባቸው። እንዲሁም በአርማጭሆ ቀጠና ልዩ ስሙ ሐዋስ ተብሎ በሚጠራው አካባቢ በተካሄደው የጨበጣ ውጊያ በአገዛዙ ወታደሮች ላይ ከባድ ኪሳራ መድረሱን የመረጃ ምንጮቻችን ተናግረዋል። ከወደ ፋኖ የተሰነዘረባቸውን ማጥቃት መመከት ያልቻሉት የጸረ አማራው አገዛዙ ወታደሮች ሙትና ቁስለኛቸውን ይዘው ወደ ማሰሮ ደንብ ሸሽተዋል። የአገዛዙ ሰራዊት እየፈረሰ በቀጠለበት ዛሬ ከሸበል በረንታ ወረዳ የብልጽግና ወታደራዊ አመራሮች ፋኖን ተቀላቀሉ። አገዛዙ ስምሪት ተቀብለው ሲንቀሳቀሱ የቆዩት አንደኛ ዳንኤል ዋለ፣ ሁለተኛ ጌትነት ጸጋው፣ ሶስተኛ ስጦታው ሙለ የተባሉ የአገዛዙ ሻምበል አመራሮች በዛሬው ዕለት አፋባሃ ቴዎድሮስ ዕዝን በይፋ ተቀላቅለዋል። በሸበል በረንታ ወረዳ የዱሃ ከተማ ከሚገኘው 6ኛ ዕዝ 601ኛ ኮር 52ኛ ክፍለ ጦር 5ኛ ሬጅመንት ያገዛዙ ሰራዊት በመክዳት ከነሙሉ ትጥቃቸው አፋባሃ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦርን መቀላቀላቸውን አረጋግጠናል። የሻለቃ አዛዡን ጨምሮ 15 የሚደርሱ ያገዛዙ ወታደሮች መገደላቸው ተሰምተዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ፋኖዎች በመካነ ሰላም ዙሪያ ወረዳ ቢሊ ከተማ ላይ ትናንት ታኅሳስ 9 2018 ዓ.ም ከንጋት ጀምሮ እስከ ረፋድ ድረስ በተደረገው ውጊያ በአገዛዙ ጦር ላይ ከባድ ኪሳራ ማድረሳቸው ታውቋል። አገዛዙ በውጊያው ካሰለፋቸው በሰሜን ምስራቅ ዕዝ 801ኛ ኮር 45ኛ ክፍለ ጦር አመራር የሆነ የሻለቃ አዛዥን ጨምሮ 15 የሚደርሱ ወታደሮች ተደምስሰዋል። በውጊያው ከተገደሉት በተጨማሪ በርካታ ወታደሮች ቆስለው ለሕክምና ወደ መካነ ሰላም አጠቃላይ ሆስፒታል መወሰዳቸው ታውቋል።
የሰሜን ምስራቅ 801ኛ ኮር 45ኛ ክፍለ ጦር ከወደ ፋኖ የተከፈተባቸውን የማጥቃት ዘመቻ መመከት ባለመቻላቸው በኮሩ ስር 47ኛ ክፍለ ጦር እገዛ ለማድረግ ወደ ቀጠናው የገባ ቢሆንም ሳይሳካለት ቀርቷል። በተመሳሳይ በወሎ ቀጠናዎች እየተደረገ ያለው ለአስጨራሽ ውጊያ በቀጠለበት በአገዛዙ ኃይሎች የተገነባው ጠንካራ የተባለው ምሽግ በፋኖች ተሰበረ። ምሽጉ የተሰበረው የፋኖ አባላቱ በቦምብና በሳንጃ የጨበጣ ውጊያ ባደረጉበት ተጋድሎ ሲሆን በዚህም ከ40 በላይ ያገዛዙ ወታደሮች ሙትና ቁስለኛ ስለመሆናቸው የፋኖ ወታደራዊ ምንጮች ተናግረዋል። በአፋባሃ ምኒልክ ዕዝ ልጅ ኢያሱ ኮር 24ኛ ክፍለ ጦር የአምባሰል ወረዳ መቀመጫ በሆነችው ውጫሌ ከተማ ዙሪያ ትናንት ታኅሳስ 9 2018 ዓ.ም ከማለዳው ጀምሮ ወደ ጠላት ምሽግ ዘልቀው በመግባት በቦምብና በሳንጃ ባደረጉት እልህ አስጨራሽ ውጊያ በጠላት ሰራዊት ላይ ከፍተኛ ሰብአዊና ወታደራዊ ኪሳራ አድርሰዋል። ወደ ሌሎች መረጃዎች ስናልፍ ተከበናል ያለው ህወሓት የነዳጅ እጥረትና የኢኮኖሚ እንቅስቃሴ መገታት ህዝብ እየጎዳ ነው ሲል ከአንድ ቀን በፊት ባወጣው መግለጫ አስታውቋል። ህወሓት የፌዴራል መንግስት ላለፉት 10 ወራቶች በትግራይ የነዳጅ አቅርቦት መገደቡ በትራንስፖርት በኢኮኖሚ እንቅስቃሴና መሰረታዊ ማህበራዊ አገልግሎቶች ላይ መስተጓጎል ፈጥሯል ብለዋል። ይህም የፕሪቶሪያው ስምምነት አተገባበር ላይ ስጋት መፍጠሩን ጠቅሷል። ህወሓት ታኅሳስ 8 2018 ዓመተ ምህረት ባወጣው መግለጫም የፌዴራል መንግስት ለትግራይ ጊዜያዊ አስተዳደር የሚያስተላልፈውን የበጀት ድጋፍ ማገዱን ገልጿል። ይህም የጤና፣ የትምህርት፣ የውሃና የጽዳት አገልግሎቶችን ጨምሮ የመንግስት የስራ እንቅስቃሴዎች እንዲስተጓጎሉ ከማድረጉም በላይ የመንግስት ሰራተኞች ደሞዝ ሳይከፈላቸው እንዲቀሩ ማድረጉን አስታውቋል። በመግለጫው አክሎም በትግራይ መልሶ ማቋቋም ኢንዶመንት ስር ባሉ ኩባንያዎች የባንክ ሂሳብ መታገዱን ኮንኗል። ይህም የድርጅቶች የስራ እንቅስቃሴ እንዲቆምና በ10 ሺዎች የሚቆጠሩ ሰራተኞች ያለ ደሞዝ እንዲቀሩ ማድረጉን ገልጿል። የኢትዮጵያ መንግስት ወደ ትግራይ የሚገባውን የነዳጅ አቅርቦት በከፍተኛ ሁኔታ ከገደበው 10 ወራቶች ሊሞላው ተቃርቧል ያለው ህወሓት ይህም የህዝብና የጭነት ትራንስፖርትን፣ የኢኮኖሚ እንቅስቃሴዎችን እንዲሁም ለሴቶችና ለህፃናት የሚሰጡ የድንገተኛ አምቡላንስ አገልግሎቶችን ጨምሮ ማህበራዊ አገልግሎቶችን ሽባ አድርጓል ሲል ገልጿል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።